የተወደዳችሁና የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? የዕለቱን ዋና ዋና መረጃዎች ወደ እናንተ ለማድረስ ተገኝተናል። ዛሬ ከምንመለከታቸው ጉዳዮች መካከል የኢራን ፕሬዝዳንት መስዑድ ፔዜሽኪያን በኳታር ታግዶ የነበረው 6 ቢሊዮን የአሜሪካ ዶላር ሊለቀቅ መሆኑንና ይህም ለኢራን ሕዝብ ትልቅ ድል መሆኑን አስታውቋል። አሜሪካና ኢራን በሆርሙዝ ሰርጥ ጉዳይ ላይ በኳታር ዶሃ ሊወያዩ መሆኑም ተነግሯል። ነገር ግን ሁለቱ ወገኖች ስለ ስብሰባው ዝርዝርና ተቃራኒ መግለጫዎችን እየሰጡ ይገኛሉ። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ኢራን በእስራኤል ላይ ሚሳኤል ካወረደች ሀገራቸው በጥቂት ቀናት ውስጥ አልፎ ተርፎም እስከ ነገ ድረስ ከኢራን ጋር ወደ ሙሉ ጦርነት ልትገባ እንደምትችል አስጠንቅቋል። ላይክ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። ኢራን 6 ቢሊዮኑን ልትቀበል ነው። የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን በኳታር ታግዶ የነበረው የ6 ቢሊዮን የአሜሪካ ዶላር ሊለቀቅ መሆኑና ይህም ለኢራን ሕዝብ ትልቅ ድል መሆኑን አሳውቋል። ይህ ይፋዊ መግለጫ የተሰማው የአሜሪካና ኢራን በኳታር በኩል ባደረጉት የዲፕሎማሲ ስምምነት መሰረት ነው። ይሁን እንጂ ገንዘቡ ሙሉ በሙሉ ያለ ገደብ በኢራን እጅ ይገባል ወይስ በሰብአዊ ቁሳቁሶች ግዢ ላይ ብቻ ይውላል የሚለው አሁንም ድረስ በአሜሪካና በኳታር ባለስልጣናት በኩል ከፍተኛ ጥንቃቄ የተሞላበት ክርክርናም የሐሳብ ልዩነቶች እየታዩበት ይገኛል። ፕሬዝዳንት መስዑድ ፔዜሽኪያን በኳታር ካለው 12 ቢሊዮን ዶላር አጠቃላይ የኢራን ሀብት ውስጥ 6 ቢሊዮኑ በአስቸኳይ ተለቆ ወደ ሀገር እንዲመለስ ስምምነት ላይ መደረሱን ገልጿል። ከዚሁ ስምምነት ጋር ተያይዞም በኢራን የነዳጅና የፔትሮኬሚካል ምርቶች ላይ ተጥለው የነበሩ አንዳንድ ማዕቀቦች መነሳታቸውን የሀገሪቱ የዜና ማሰራጫዎች ዘግበዋል። የቀሩትን 6 ቢሊዮን ዶላሮች ለማስመለስ አስፈላጊው የዲፕሎማሲያዊ ክትትልና ድርድር አሁንም በተጠናከረ መልኩ እንደሚቀጥል ተጠቅሟል። ምንም እንኳን ኢራን ገንዘቡን ያለምንም ቅድመ ሁኔታ በጥሬ ገንዘብ እንድታገኝ ብትጠይቅም ኳታርና አሜሪካ ገንዘቡ ለጦርነት ወይም ለወታደራዊ ዓላማ እንዳይጠቅም ጥብቅ ቁጥጥር ለማድረግ እየሞከሩ ነው። ዓለም አቀፍ የፋይናንስ ምንጮች እንደሚያመላክቱት ይህ ገንዘብ ኢራን ለሕክምና፣ ለምግብና ለሌሎች ሰብአዊ አቅርቦቶች ግዢ ብቻ እንድትጠቀምበት በኳታር ባንኮች በኩል ቁጥጥር ሊደረግበት ይችላል። አንዳንድ የአሜሪካ የደህንነት አካላት ገንዘቡ በቀጥታ ለኢራን መንግስት አልተላለፈም በማለት የቁጥጥር ሂደቱ ገና በጥናት ላይ መሆኑን እያስታወቁ ነው። በሁለቱ ሀገራት መካከል የተደረሰውን የመግባቢያ ሰነድ ተፈጻሚነት ለመከታተልና በሆርሙዝ ባህረ ሰላጤ አካባቢ ያለውን ውጥረት ለማርገብ የአሜሪካና የኢራን የቴክኒክ ቡድኖች በኳታር ዋና ከተማ ዶሃ በአካል ተገናኝተው ለመምከር ቀጠሮን ይዟል። ይህ በቢሊዮን የሚቆጠር ዶላር የመልቀቅ ሂደት በመካከለኛው ምስራቅ ያለውን የጂኦፖለቲካዊ ሚዛንና የነዳጅ ገበያ ማረጋጋትን በእጅጉ የሚቀይር በመሆኑ የዓለም አቀፉ ማህበረሰብ ትኩረት አሁንም በዶሃ ውሳኔዎች ላይ ያርፋል ተብሎ ይጠበቃል። በሆርሙዝ የሚደረገው ትልቅ ድርድር አሜሪካና ኢራን በሆርሙዝ ሰርጥ ጉዳይ በኳታር ዶሃ ሊወያዩ መሆኑ ሲሰማም ነገር ግን ሁለቱ ወገኖች
ስለ ስብሰባው ዝርዝርና ተቃራኒ መግለጫዎችን እየሰጡ ይገኛሉ። ይህ በኳታር አወያይነት የሚደረገው ድርድር የተሰናዳው ባለፉት ቀናት በስትራቴጂካዊው የሆርሙዝ ሰርጥ ላይ የተከሰተውን ወታደራዊ ግጭት ተከትሎ ሁለቱ ሀገራት የተኩስ አቁም ለማድረግ ከተስማሙ በኋላ ነው። ቀደም ሲል በስዊዘርላንድ ሊካሄድ ታቅዶ የነበረውና በኢራን የኒውክሌር መርሃ ግብር ላይ ያተኮረው ውይይት በሰርጡ ላይ በተቀሰቀሰው አዲስ ውጥረት ምክንያት አጀንዳውና ቦታው ተቀይሮ ወደ ዶሃ ተዛውሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ኢራን በራሷ ጥያቄ መሰረት ዛሬ በዶሃ የከፍተኛ ደረጃ ስብሰባ እንደምታደርግ አሳውቋል። የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ እና የፕሬዝዳንቱ አማች ጃሬድ ኩሽነር ድርድሩን ለመምራት ወደ ስፍራው እያቀኑ ይገኛሉ። የኢራን የውጭ ጉዳይ ሚኒስትር በበኩሉ በሚቀጥሉት ቀናት ከአሜሪካ ጋር ምንም አይነት ቀጥተኛ የፖለቲካ ድርድር እንደማይኖር አስተባብሏል። ይሁን እንጂ የቴክኒክ ባለሙያዎቹ ቡድን ሰኔ 17 ቀን የተፈረመውን ጊዜያዊ የሰላም ስምምነት አፈጻጸም ለመገምገም ወደ ዶሃ እንደሚጓዝ አረጋግጧል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በኳታር ተይዞ የቆየው $6 ቢሊዮን የኢራን ሀብት በቅርቡ እንደሚለቀቅና ወደ ሀገሪቱ እንደሚመለስ ገልጿል። ይህ የሰላም ጥረት የመጣው ባለፈው ሳምንት መጨረሻ ላይ በሁለቱ ሀገራት መካከል ከተደረገው ከባድ የተኩስ ልውውጥ በኋላ ነው። ኢራን በአማራጭ መስመር የተጓዘን መርከብ በድሮን መታለች በሚል አሜሪካ በኢራን ወታደራዊ ራዳሮችና የድሮን ማከማቻዎች ላይ ጥቃትን ፈጽማ ነበር። ኢራንም በበኩሏ በባህሬንና በኩዌት በሚገኙ የአሜሪካ ወታደራዊ ቤዞች ላይ በሚሳኤልና በድሮን የአጸፋ ጥቃት ሰንዝራለች። ፕሬዝዳንት ትራምፕ ኢራን ስምምነቱን የምጥስ ከሆነ የእስላማዊቷ ሪፐብሊክ ህልውና ሊያበቃ ይችላል ሲሉ በይፋ ዝተዋል። ይሁን እንጂ በአሁኑ ሰዓት ሁለቱም ወገኖች ጥቃታቸውን አቁመው መርከቦች በሰርጡ በኩል በነፃነት እንዲንቀሳቀሱ ፈቅደዋል። የዓለም የነዳጅ ገበያም የእነዚህን ድርድር ውጤት በከፍተኛ ስጋትና ተስፋ እየተጠባበቀው ይገኛል። ከኢራን ጋር ነገ መዋጋት እንችላለን። እስራኤል። የእስራኤል መከላከያ ሚኒስትር እስራኤል ካዝ ኢራን በእስራኤል ላይ ሚሳኤል ካወረደች ሀገራቸው በጥቂት ቀናት ውስጥ አልፎ ተርፎም እስከ ነገ ድረስ ከኢራን ጋር ወደ ሙሉ ጦርነት ልትገባ እንደምትችል አስጠንቅቋል። ሚኒስተሩ ይህንን የተናገሩት ሰኔ 29 ቀን 2026 ዓ.ም ለሀገር ውስጥ ጋዜጠኞች በሰጡት መግለጫ ላይ ነው። መከላከያ ሚኒስተሩ እስራኤል በኢራን ላይ የራሷን ነፃ ወታደራዊ እርምጃ እንድትወስድ ለጦር ሰራዊቱ መመሪያ መስጠታቸውን ገልጿል። ኢራን በእስራኤል ላይ ሚሳኤል ከተኮሰች እስራኤል በከፍተኛ ኃይል ትመታታለች በማለት የሀገሪቱ መከላከያ ሰራዊት IDF በተጠንቀቅ ላይ መሆኑን ይፋ አድርጓል። እስራኤል ከአሜሪካ ጋር የቅርብ ግንኙነት ቢኖራትም ከዚህ ቀደም ከሄዝቦላና ከሐማስ ጋር በነበረው ውጊያዎች አሜሪካን አብራ እንድትወጋ እንዳልጠየቀችና አሁንም ራሷን ችላ እንደምትዋጋ ሚኒስተሩ አጽንኦት ሰጥቷል። ይህ ማስጠንቀቂያ የመጣው በአሜሪካና በኢራን መካከል በኳታር ዶሃ የሰላምና የቴክኒክ ንግግሮች እየተደረጉ ባሉበት ወቅት ነው። እስራኤል የአሜሪካን የዲፕሎማሲ ጥረት ማደናቀፍ እንደማትፈልግ ብትገልጽም ለደህንነቷ ግን ምንም አይነት ድርድር እንደማታደርግ አሳውቃለች። ከቀናት በፊት በሊባኖስና በቀይ ባህር አካባቢዎች የተኩስ ማቆም ስምምነቶች ቢኖሩም አሁንም በስትሬት ኦፍ ሆርሙዝ የባህር መስመርና በሊባኖስ ድንበር አካባቢ ያለው ውጥረት ከፍተኛ ሆኖ ቀጥሏል። የዓለም ፈጣኑ የባህር ላይ ምሽግ፣ የሩሲያው አስፈሪ የኒውክሌር ክሩዘር። የሩሲያ የባህር ኃይል በከፍተኛ ዘመናዊ የጦር መሳሪያዎች ያደራጀውና አድሚራል ናኪሞቭ የተሰኘው ግዙፍ የኒውክሌር ሚሳኤል ክሩዘር አሊያም የጦር መርከብ የመጨረሻውን የባህር ላይ ሙከራ አጠናቆ ወደ አገልግሎት ለመመለስ ዝግጁ መሆኑ ተረጋግጧል። በታሪኩ የሞት ኮከብ አሊያም ዴዝ ስታር የሚል ቅጽል ስም የተሰጠው ይህ የኪሮቭ ክላስ የጦር መርከብ እስከ 32 ኖት ማለትም በሰዓት 59 ኪሎ ሜትር የመጓዝ ፍጥነት አለው። ይህ ፍጥነት አሁን ላይ በአሜሪካ ባህር ኃይል ውስጥ የሚገኙትን ማንኛቸውንም ክሩዘሮች፣ አጥፊ መርከቦችና የአውሮፕላን ተሸካሚ መርከቦችን በሙሉ መቅደም የሚያስችለው በመሆኑ በዓለም ፈጣኑ የጦር መርከብ ያደርገዋል። መርከቡ በሁለት የKN-3 የኒውክሌር አቶኖች ወይም ኒውክሌር ሪያክተርስና ተጨማሪ የእንፋሎት ማመንጫዎችን ስቲም ተርባይንስ የሚሰራ ሲሆን
በአጠቃላይ 140 ሺህ የፈረስ ጉልበትን ያመነጫል። በኒኩለር ኃይል ብቻ በሰዓት 25 ኖት እየተጓዘ ያለምንም ነዳጅ መሙላት ፍላጎት ዓለምን መዞር ይችላል። መርከቡ 28000 ቶን ክብደትና 251 ሜትር ርዝመት አለው። ይህም ከአሜሪካው ዝነኛ አርሌ ቡርኬ አጥፊ መርከብ በ3 እጥፍ ይበልጣል። በዘመናዊ መልክ የተገነባው አድሚራል ናኪሞቭ በአሁኑ ጊዜ በዓለም ላይ ከፍተኛ ሚሳኤል የመሸከም አቅም ያለው የገጽታ የጦር መርከብ ነው። በአጠቃላይ 176 የሲቪኤልኤስ ሚሳኤል ማስወንጨፊያዎች ሴሎችም አሉት። የዚህን መርከብ ዋና ዋና ትጥቆቹን ስንመለከት ዚርኮን ሃይፐርሶኒክ ሚሳኤል የመጀመሪያው ነው። ድምፅን በ9 እጥፍ የሚቀድምና የራዳር መከላከያዎችን ሰብሮ መግባት የሚችል ጸረ መርከብ ሚሳኤሉ በዚህ ትልቅ መርከብ ላይ ተገጥሟል። ካሊባርና ኦኒክስ የተሰኙት ለረጅም ርቀት የምድር ውስጥ ጥቃትና የባህር ላይ የሚያገለግሉ የክሩዝ ሚሳኤሎችም በዚሁ መርከብ ላይ ተገጥመው ይገኛሉ። የአየር መከላከያው ኤስ-400 ናቫል መርከቡን ከጠላት አውሮፕላኖችና ድሮኖች ለመጠበቅ የተገጠመ መከላከያ ስርዓትና ፈጣን ፓንትሪስ ኤም ጸረ ሚሳኤል መሳሪያዎችም አሉት። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት